በድዬ አይደለም እግዚአብሔር የሚያሰቃየኝ። የመጨረሻውን ውርደት ኢየሱስ ተዋርዷል። በእኔና በእግዚአብሔር መሃል የሚቆም አለ። አንድ ቀን ግን ነፃ እንደምወጣ እርግጠኛ ነኝ። ስለዚህ ጉዳይ በእግዚአብሔር ፊት ቆሜ ማስረዳት አልችልም። ነፃ አውጫችን ኢየሱስ ነው። ምድር ብሎ በፈጠረበት ቃል ይሄ ማን ነው ሲልህ እኔ አልገባኝም አለ ኢዮብ። ታውቃላችሁ በአዲስ ኪዳናችን ላይ አንድ ቦታ ብቻ ነው የተጠቀሰው። እኔ በእግዚአብሔር ፊት መቆም አልችልም አለ። በእኔና በእግዚአብሔር መካከል የሚቤዠኝ ይመጣል። በዚህ መጠን ያለፈ ሰው የለም። እቅዴን የሚያደበዝዝ የማን ነው አልከኝ። ኢዮብ ለምን በእንዲህ አይነት ሲቃይ ውስጥ እንደሚያልፍ አስረዳው። ከዚህ ሁሉ ሲቃይ በኋላ ኢዮብ የገባው ነገር ይሄ ነው። ረጅሙን መተኗል፣ የቀረን በጣም ትንሽ ነው። እውነቴን ነው የምነግራችሁ። መጽሐፍ ቅዱሳችን ሙሉ አዲስ ኪዳን ኢየሱስ ታገሰ ይላል። እችን ለማድመቅ ነው ይህን ሁሉ ዘመን እግዚአብሔር ከኢዮብ ላይ ወሰደው። ኢዮብ ታገሰ። እግዚአብሔር ማን እንደሆነ ሲገባ ስለ ካሳ አታወራም። ድመቅ አለ ኢዮብ። አቋም ሳንቀይር ኢየሱስ እስኪመለስ ድረስ እንደዚች ሁሉ ኢዮብ። ታውቃላችሁ በአዲስ ኪዳናችን ላይ አንድ ቦታ ብቻ ነው የተጠቀሰው። አንድ ቦታ ተጠቅሷል፣ ግን በጣም የሚገርማችሁ ተጠቅሷል። አንድ ቦታ ያዕቆብ 5:11 ላይ ተጠቅሷል። ያዕቆብ 5:11 ላይ ከትዕግስት አንጻር ነው የተጠቀሰው። ኢዮብ ታገሰ እና ከትዕግስት አንጻር ተጠቅሷል። ኢዮብ ግን የሚያልፍበት መከራ በጣም ሲበዛበት አንድ ልመና ለምኗል። አንድ ምጥ ኢዮብ 19 ላይ አንድ ቃል አንብብላችሁ እዚሁ እናንተ አውጡት እስቲ አብረን እንድናነብ፣ ምክንያቱም ለምደናል አይደል? አውጥተን ማንበብ። ኢዮብ 19:25 ላንብብላችሁ፣ እስከታች ድረስ ላንብብላችሁ። እንደዚህ ይላል ከ25 ጀምሮ የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ። ቆዳዬ ቢጠፋም ከሥጋዬ ብለይም እግዚአብሔርን አየዋለሁ። ሌላ ሳይሆን እኔው በገዛ ዓይኔ እኔ ራሴ አየዋለሁ። ልቤ በውስጤ ምንኛ በጉጉት ዛለ። የችግሩ መንስኤ በውስጡ አለ። እኛ እንዴት እናሳድደዋለን ብትሉ ቁጣ በሰይፍ መቀጣትን ያስከትላልና ራሳችሁ ሰይፍን ፍሩ፣ በዚያን ጊዜ ፍርድ እንዳለ ታውቃላችሁ ይላል። በጣም ይገርማችሁ ቁጥር 25 ላይ ፕሪዲክት ነው አይደል ያደረገው። መተንበይ ሳይሆን ቀድሞ ሊሆን ያለው ነገር ገባው። የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ አለ። የሚቤዠኝ ይመጣል አለ፣ በምድር ላይ ይቆማል አለ። በእኔና በእግዚአብሔር መካከል መሬት ላይ መጥቶ ይቆምልኛል አለ። እኔና እግዚአብሔር መሃል ገብቶ እንደዚህ የማልፍበትን ሲቃይ ነግሮልኝ ይቤዠኛል። ነፃ አውጪ ይመጣል አለና በምድር ላይ ይቆምልኛል። ይሄንን የሚነግረው እኮ ለነዛ ጓደኞቹ ነው። አሁን ኢዮብ ባለበት ሰዓት ላይ እንግዲህ አንድ ቀን እግዚአብሔር ነፃ ያወጣኛል ነው። ዘሆል ግን በመጽሐፍ ቅዱሳችን እኛ ጠቅላላ የመጽሐፍ ቅዱስ መጽሐፍት እጃችን ላይ ስላሉ ግልጽ ነገር ይገባናል። እግዚአብሔር ይሄንን ሰው በዚህ ውስጥ እያሳለፈ ስለምን እየተናገረ እንደሆነ እኛ በጣም በግልጽ ይገባናል። የሚቤዠን ይመጣል አለ ኢዮብ። ነፃ አውጪ ያው ይመጣልናል። ማናችንም በንጽህናችንም ይሁን በመከራችን በእግዚአብሔር ፊት መቆም አንችልም። እኔ ልቆም አልችልም አለ። በእግዚአብሔር ፊት ኃጢአተኛ አይደለሁም አለ። የማልፍበት ይሄ ሁሉ ሲቃይም ደግሞ የኃጢአቴ ውጤት አይደለም አለ። አልበደልኩም አለ። ምንም በንጽህና ቆሜ እግዚአብሔር በእኔ ህይወት ላይ ይሄንን እያደረገ እንኳን ቢሆን በንጽህና ቆሜ ይሄን ሁሉ እየተቀበልኩ እንኳን ቢሆን ስለዚህ ጉዳይ በእግዚአብሔር ፊት ቆሜ ማስረዳት አልችልም። ንጹህ ነኝ አለ። አዎ የማልፍበት መንገድ ደግሞ የኃጢአቴ ውጤት አይደለም አለ። አዎ በድዬ አይደለም እግዚአብሔር የሚያሰቃየኝ፣ ግን የፈለገ ንጹህ ብሆን እግዚአብሔር በላይ ላይ ይሄን ሁሉ ቢያወርድብኝም በእግዚአብሔር ፊት ቆሜ ግን ስለዚህ ጉዳይ ማውራት ግን አልችልም። የሚቤዠኝ ይመጣል አለ። በእኔና በእግዚአብሔር መሃል የሚቆም አለ አለ። ኢዮብ ይሄንን ሲናገር ቅድም ነግሬያቸዋለሁ። እስራኤላዊ አይደለም፣ የአረቢያ ሰው ነው። የክህነት አገልግሎት ገብቶታል። ምክንያቱም ምዕራፍ 1 ላይ ስለ ራሱና ስለ ልጆቹ በደል በየቀኑ መስዋዕት ያቀርብ ነበር ይላል። ምናልባት ልጆቼ ከበደሉ እያለ መስዋዕት ያቀርባል። የክህነት አገልግሎት ያውቃል ኢዮብ። ስለዚህ አንድ ቀን ቤዛ ይመጣልኛል አለ እና በእኔና በእግዚአብሔር መሃል ይቆምልኛል አለ። ምዕራፍ 9 ላይ እንደው የሚለው ምንድነው? በእኔና በዳኛው መሃል ይቆማል አለ። እግዚአብሔር ፈራጅ ነው አለ። አዎ እግዚአብሔር ሁሌ ልክ ነው አለ። አዎ እኔን ግን ነፃ ለማውጣት በመካከል ይገባልኛል አለ። እግዚአብሔር አይሳሳትም። አዎ እኔ የማልፍበት መንገድ ባይገባኝም እግዚአብሔር ግን ልክ ነው። እኔ አልገባኝም አለ።
ክርክሩ እኮ ረጅሙ ምዕራፍ እኮ ክርክር የሆነበት ምክንያት እኔ አልገባኝም አለ። እነሱስ ኃጢአተኛ ነን አይደለሁም አለ። እግዚአብሔር ጻድቅ ነው ይላል። አንተ የምትሄድበት መንገድ እኮ ልክ ስላልሆነ እኔ ኃጢአተኛ አይደለሁም፣ እግዚአብሔር ግን ጻድቅ ነው። ይሄ ነገር ግን ለምን እንደሆነ አልገባኝም። አንድ ቀን ግን ነፃ እንደምወጣ እርግጠኛ ነኝ። ተቤዤ ይመጣል፣ በእኔና በእሱ መሃል መሬት ላይ ይቆማል አለ። ኢትስ ኢንካርኔሽን። በእኔና በእግዚአብሔር መካከል ቆሞ ስለ እኔ ማብራራት ማስረዳት የሚችል ምንም ንጹሕ በሆን በእግዚአብሔር ፊት መቆም አልችልም አለ። እሱ ነው የሚቆመው በእኔና በእግዚአብሔር መሃል አለ። የፈለገ ንጹሕ በሆን የእኔ ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነው አለ። የፈለገ ለእግዚአብሔር ወግኜ ብኖር የእግዚአብሔርን ጽድቅ ኮፓፓ ላረገው መመጠን አልችልም። በእግዚአብሔር ፊት ብቅ ብል ያጠፋኛል አለ እና በእኔና በእግዚአብሔር መሃል መሬት ላይ መቶ ቆሞ የሚቤዠኝ አንድ ቀን ይመጣል። እሱን ተስፋ አረጋለሁ። ነፃ አውጫችን ኢየሱስ ነው። ቤዛችን ኢየሱስ ነው። ኢዮብ ያለፈበትን መከራውን ብዬ አሁን እኔ ማንም ሰው እዚህ ውስጥ በሆነ ነው የምላችሁ በዚህ መጠን አልፋችኋል ብዬ አልጠይቅም። በጣም ተስፋ አረጋለሁ እንደዚህ አይነት ነገር ውስጥ በዚህ መጠን ያለፈ ሰው የለም። በጣም የትዕግስት ምሳሌ ነው። እንደ ኢዮብ የተዋረደ በሰው ደረጃ አናቅ። እንደ ኢዮብ ደግሞ የታገሰ አይደል አላየንም። ኢዮብ ይሄ ገባኛል፣ ሁሉን ማድረግ የምትችል አንተ ብቻ እንደሆንክ ሐሳብ ሊከለከል እንደማይችል ከዛ ደግሞ እግዚአብሔር ለኢዮብ ያለውን ኢዮብ ደግሞ እኔ ገባኝ ይሄ አለ። ቁጥር 3 አንተ አለው እግዚአብሔር ኢዮብን ያለውን ኢዮብ ጻፈው። አንተ ያለ ዕውቀት እቅዴን የሚያደበዝዝ የማን ነው አልከኝ። ኢዮብ እኔ ጻድቅ ነኝ አልበደልኩም ሲል እግዚአብሔር እንደዚህ ያለው ያለ ዕውቀት እቅዴን ታደበዝዛለህ እንዴ አለ። አንተ መጣና ያለ ዕውቀት እቅዴን የሚያደበዝዝ ይሄ ማን ነው? እግዚአብሔር መጥቶ ይሄ ማን ነው ሲል ሰው ራሱ ሲል ከባድ ይሄ ማን ነው ካለ እኮ ሪተርኑን አትችለው አይደል? ያው አንድ ሰው መጣ ይሄ ማን ነው ካለ ቃሉ ልክ አይደለም አይደል? የእንትን ቃል ነው ምላሽ ያለው ቃል ነው ማለት እቅዴን አለና እግዚአብሔር ያለ ዕውቀት የሚያደበዝዝብኝ እኔ ላደርግ ያለሁትን በልብ ያለው ምክር ሳያቅ የኔን እቅድ ሊያደበዝዝ የሚፈልግ ይሄ ማን ነው አለ እግዚአብሔር። ከሰማይ አስበው ይሄ ማን ነው ሲል ምድር ብሎ በፈጠረበት ቃል ይሄ ማን ነው ሲል ነበርኩ ነው የምትባለው አጥፍቶ ይሄ ማን ነው አልከኝ ነው ለዛው እኔ ነበርኩ አለ ያለ ዕውቀት አደብዛዥ። አንተ ጓደኞቹ እኮ እንደዛ ጨጓራውን ሲልጡት አይታቸዋል። እሳት እንደዚህ እንትን የሚሉ አተ ብረት ሲቀጠቀጥ እሳት በዚህ በኩል አየር እየሳቡ እሳት የሚልኩ እንደዛ ናቸው እኮ የኢዮብ ጓደኞች። ይነዳል እግዚአብሔር ከሰማይ እግዚአብሔር ቅርጽ እያስተካከለ ነው። ኢዮብስ ሲል ያለ ዕውቀት ሐሳቤን አንተ እኔን ጀስቲፋይ ልታደርገኝ ነው አሉ። እቅዴን ታስቀይራለህ እኮ አይደለም ያለው ልታደበዘዝብኝ እየሞከርክ ነው አሉ። ማስቀየር አይቻልም። እግዚአብሔር እኮ ኤልፋዝና በልዳዶስ ላይ እኮ አይደለም እኮ ይሄንን እኮ እያደረገ ያለው ኢዮብ ላይ እኮ ነው። አንተ ላይ የማደርገውን ኢዮብ ባይዘ ማደብዘዝ አትችልም አለው። እኔ አንተ ላይ ከመጣሁ እስቲ አሜን በሏ። ልታደበዘዝብኝ ትሞክራለህ እንዴ አለው። እግዚአብሔር እኮ ሌላ ሰው ህይወት ላይ የሚሰራውን አይደለም እላዩ ላይ የሚሰራውን እኮ መከልከል አትችልም አለው እግዚአብሔር። አታደብዘኝ አለው። ማን አንተ አለው። ድመቅ አለ ኢዮብ እጁን እንዲህ አንስቶ ያለ ዕውቀት ነው ይቅር በለኝ ስላልገባኝ ነው። ከዚህ ሁሉ ሲቃይ በኋላ ኢዮብ የገባው ነገር ይሄ ነው። እግዚአብሔር ሐሳቡን እንደማይለወጥና የወደደውን እንደሚያደርግ። ቀጥሎስ እኔ ተስማምቼ የፈለከውን አረግ ነው ማለት ያለብኛል። ክብር ለኢየሱስ ይሁን። እናንተ ምናልባት በኋላ ጊዜ ታገኙ ከምዕራፍ 34 በኋላ ያለውን አንድ ወጣት ልጅ ነበር መሐላቸው ትዝ ይላችኋል። እነዛ ሶስቱ በእድሜ የገፉት ናቸው ኢዮብ ጓደኞች። ኤሊሁም የሚባል አንድ ወጣት ልጅ ኤሊሁም ነው ስሙ። እንዴት አይነት ማይቲ ልጅ መሰላችሁ! ማይቲ እስካሁን አላቸው ስትናገሩ ሰማኋቸው አላቸው። እስቲ ደግሞ ለኔ እድል ስጡኛል። ይሄ ኤሊሁም የሚባል ልጅ ከምዕራፍ 34 እስከ ምዕራፍ 37 ነው ያወራው። ኢዮብ ለምን በእንዲህ አይነት ሲቃይ ውስጥ እንደሚያልፍ አስረዳው። እግዚአብሔር ለከበረ ነገር እያዘጋጀህ ነው፣ በዚህ ሁሉ ሲቃይ ውስጥ የሚያሳልፈው እያነጣረህ ነው አለው። ምንም ሌላ ፕሮግራም የለማል። ሲጨቃጨቁ የጥበብ ቃል ሲያወሩ ፖኤቲክ ነው እንዳልኳችሁ መጽሐፉ በግጥም መልክ ነው የተቀመጠው። ሰዎች ውስጥ ሊቃውንት ናቸው ባይዘው የሚያወሩትን ብሰሙ እኮ እንደው በእግዚአብሔር ሳይድ ስላልቆሙ ነው እንጂ የተወራ ወሬ እኮ ምን አይነት ዕውቀት ነው የሚፈሰው ተላያቸው ላይ። በእግዚአብሔር በኩል የቆሙ መስሏቸው ለእግዚአብሔር ወግነው ኢዮብን እኮ እንዴት እንደሚቀጠቅጡት ቀጥቀጥ ብትንትኑን ነው ያወጡት። ግን ዊዝደማቸው ይገርማል። ኤሎሂም ሰማ እስካሁን ሰማው አለ። 30 ምዕራፍ ሙሉ ሰማ ታውቃል። ይሄን ሁሉ ቀን ስታወሩ ሰምቻለሁ አለ። እስቲ ዝም በሉ እኔ ላውራ እንዴ።
እንዲህ አይነት ወጣቶች ይብዙልን። ወጣት ነው ኢዮብ አለው። ለምን ይመስላል በዚህ ውስጥ የምታልፈው ብሎ እግዚአብሔር በላይ ላይ የከበረ አጀንዳ ስላለው ነው አለው። ለበለጠ ነገር ተዘጋጅ አለው። ለምዕራፍ 42 ተዘጋጅ እኮ ማለቱ ነው። እግዚአብሔር ለብዙ የከበረ ነገር አቅዶሃል፣ አታበላሽበት አለው። ታገስ፣ ጨርስ፣ በዚህቹ ትንፋሽ ጨርሳለሁ። እንዳትቀይር ሐሳብ። ልክ ነህ፣ ጥሩ እንትን ላይ ነው ያለ ስቴጅ ልክ ነው፣ እንዳትለውጠው፣ ጨርስ በዚሁ አለው። ታገስ። በጣም በትህትና ጠገባቸው ታግሰ ጨርስ በሉት እስቲ። መቼስ አሁን እኔ እናንተን አሁን እንደዚህ አይነት ነገር አለም እየሰበኳቸው ያሉትን ጌታ ሊመጣ በደጅ ስለሆነ አቋም ሳንቀይር ኢየሱስ እስኪመለስ ድረስ እንደዚህ ቹኑ በተለያየ አቅጣጫ። አሁን ዘንድሮ ምናልባት ሲቃዩ ዘንድሮ በጣም መከራው እንደ ኢዮብ አይነት መከራ አይደለም አይደል? በጽድቅ ጨክኖ መኖር ነው መከራ። ለወንጌል እውነት እንደሚገባ መመላለስ ነው መከራ። ለተቀበላችሁት ለዚህ ወንጌል ተቃራኒ ከሆነው ከዚህ ዓለም ጋር ፋይት አድርጎ መጨረስ ነው አሁን መከራው። ልባችሁን የሚያማልለው ልባችሁን የሚወስደው ነገር አሁን ምናልባት የሆነ ነገራችሁን እያሳጣችሁ ላይሆን ይችላል። አንዳንድ ነገር እየሰጣችሁም ሊሆን ይችላል። እምቢ ብሎ መሄድ ሊሆን ይችላል። አሁን ቻሌንጁ አልፈልግም ማለት ሊሆን ይችላል። አሁን ነፍስን የሚያሰቃየን እኔ በእግዚአብሔር ቤት ውስጥ እንደ ሪዋርድ የምጠብቀው 3000 ከብት 4000 ግመል ምናምን የለም። አሁን ለምትኖሩት ህይወት ሪዋርዱ የዘላለም ክብር። አሁን እግዚአብሔር ኢዮብን ሪዋርድ ሊያደርገው እያዘጋጀው ያለው ምዕራፍ 42 ላይ እናንተ አንብቡት። በጣም እጥፍ አይደለም የሚለው እንትኖቹ ይሄን ያህል እጥፍ እንትንም ይሄን ያህል እጥፍ ልጅም በእጥፍ ከብትም ምንም በእጥፍ እግዚአብሔር ሰጣው ይላል። እግዚአብሔር ኢዮብን ጎበኘው ይላል። አሁን ኦፍ ኮርስ መሬት ላይ ስትኖሩ ለመኖር የሚያስፈልጋችሁን ያደርጋል፣ እያረገም ነው። በዚህ እግዚአብሔር አይታማም። ለዘላለም ህይወት አምናችሁት ለ70 ዓመት አይጠረጠርም። ዘላለም ያኖረኛል የምትሉት አምላክ መቼ 70 ዓመት አንጠረጥረው። ለምታልፉት ህይወት ክብሩ ሰማይ ነው። ለምትጨክኑት ጭካኔ ዛሬ የምትወስኗት በጣም ጥቂት የምትመስሏ ውሳኔ ዘላለማችሁ ላይ ክብር አላት። ማንም ሰው ሳያያችሁ እናንተና እግዚአብሔር ብቻ ክብር ለማግኘትም ለመመስገንም ለመዋረድም ለመሰደብም ሳይሆን እኔና እግዚአብሔር ብቻ በምናልፋት በእያንዳንዷ በጓዳ በስውር ለእግዚአብሔር ብላችሁ የምትወስኗት እያንዳንዷ ውሳኔ ሰማይ ሽልማት አላት። ታገሱ። ረጅሙን መተኗል። የቀረን በጣም ትንሽ ነው። እውነቴን ነው የምነግራችሁ። ጌታ ሊመጣ በደጅ ነው። እኛም ልንሄድ ደጅ ነው። ጌታ ሊመጣ ካለን እኛም ልንሄድ ማለታችን እኮ ነው አይደል? ኢየሱስ ከመጣ በኋላ መሬት ምንም አንሰራም አንቆይም። ኢዮብ ታግሷል። ኢዮብ በጣም በብዙ መከራ ውስጥ አልፏል። ኢዮብ በጣም ያለ መጠን ተዋርዷል። ከኢዮብ በላይ የተዋረደ እናውቃለን እኛ። ከኢዮብ በላይ የተሰቃየ እናውቃለን። ከኢዮብ በላይ የታገሰ እናውቃለን። ከኢዮብ በላይ የተረሳ እናውቃለን። ኢዮብ በዚህ ሁሉ ስቃይ ውስጥ ሲያልፍ እግዚአብሔር ኢዮብን አልተወውም። እንትኑን እንዳትነካ እንደዚህም እንዳታደርግ እዚህ ድረስ ብቻ ነው የሚለው። ኢዮብ እግዚአብሔር አብሮት ሆኖ ነው በዚህ ሁሉ ስቃይ ውስጥ እያለፈ ታግሶ ያለፈው። እግዚአብሔር የተወው ግን የታገሰ እናውቃለን። እግዚአብሔር አላይህም ያለው ግን የታገሰ፣ እግዚአብሔር ጩኸትን አልሰማም ብሎ ሰማያትን የዘጋበት ምን ነው ተውከኝ ብሎ የጮኸ የታገሰ ግን እናውቃለን። ኢዮብ በጣም ተዋርዷል። እኛ የምናውቀው ኢየሱስ ግን የተዋረደውን ያክል ኢዮብ እንኳን ሊዋረድ ኢየሱስ የተዋረደውን ያክል እንኳን አንደርስታንድ ማድረግ አይችልም። የመጨረሻውን ውርደት ኢየሱስ ተዋርዷል። መጠን የሌለውን ሲቃ ኢየሱስ ተሰቃይቷል። ኢዮብን እግዚአብሔር ትቶት አይደለም፣ በተወሰነ መንገድ እንዲያልፍ ነው ያደረገው። ኢየሱስን ቶታሊ እግዚአብሔር ትቶታል። አላይህም ብሎታል ኢየሱስን። ኢዮብ ባሪያው ነው፣ ኢየሱስ ልጁ ነው። ልጁን እምቢ አለው። ሲጮህ አልሰማህም አለው። ወደ እኔ እንዳይመጣ አለው። ኤርምያስ ትዝ ይላችኋል። ሰቆቃ ኤርምያስ ላይ ጸሎታችንን ላለመስማት ራስን በደመናው ሰወርከው ይላል። እግዚአብሔር ተደበቀ ይላል። እንዲህ ተደበቀ እግዚአብሔር። ለምን ተደበቅ ስትሉት መደበቅ ፈልገ ነው አይደለም፣ ጸሎት ላለመስማት ፈልጌ ይላል። ጸሎታችንን ላለመስማት ራስን በደመና ሰወርክ፣ መንገዳችንንም በጥርብ ድንጋይ ዘጋኸው አለ። እንዳንነቃነቅ አረከናል። ማንም ኢየሱስ የተረሳውን ያክል አልተረሳም። ኢዮብ በጣም ታግሷል። ማሰብ አይቻልም የታገሰውን መታገስ። ሲታገስ እያወራን የታገሰው የሆነ መልስ እየሰጠን የታገሰው። ኢየሱስ በሸላቾቹ ፊት ዝም እንደሚል በግ ጸጥ ብሎ ነው የታገሰው። መልስ አይመልስም። ልክ እንደ ኢዮብ በቀኝና በግራ ሆነው እሳት ላይ የሚለቁበት ወንበዴዎች አሉ። ፊት ለፊቱ ላይ ካህናት ሕጋቸውን ይዘው ይጮውበታል። እስቲ ውረድ ይሉታል። አንተም ብሎ ጻድቅ ወንበዴ ነህ፣ ኃጢአተኛ ነህ፣ የተረገምክ ነህ ይሉታል። ዝም
አለ ኢየሱስ። መልስ አይሰጥም። የተረገምኩ አይደለሁም ኃጢአተኛ አይልም። ኢዮብስ ብሏል አይደለሁም ኢየሱስ አይልም። ኢዮብ ጸጋ ተሰጥቶት እግዚአብሔር አጠገቡ ቆሞ መግባት የተቻለው ኢዮብ ጋር አጥንቱና ስጋው ጋር ነው፣ ነፍሱ ጋር አልተገባም። ኢየሱስ ሁሉን ተትቷል። ኢየሱስ ኢዮብ የተዋረደው ብዙ ነገር እስከ ማጣት ነው። ኢየሱስ የተዋረደው እስከ መቃብር መውረድ ነው። መረሳት ነበረበት። ኢየሱስ መሞት አይደለም መረሳት ነበረበት። ከምድር በታች 3 ቀን እንዲረሳ አረገው እግዚአብሔር። ማየት አልፈልግም አለ እግዚአብሔር። ኢዮብን እግዚአብሔር ለበለጠ ክብር ለማዘጋጀት ነው በዚህ መከራ ውስጥ ያሳለፈው። ኢየሱስን የሰው ልጆችን ኃጢአት ለመሰረዝና የማይቆጠር ትውልድን በፊቱ ለማቅረብ ነው እግዚአብሔር መስቀል ላይ ኢየሱስን ያሰቃየ። የኢየሱስ ያክል የተሰቃየ፣ የኢየሱስ ያክል የተዋረደ፣ የኢየሱስ ያክል የታገሰ አልነበረም፣ አይኖርምም። ብቸኛ ነው። አያችሁ፣ አንድ ቦታ ያዕቆብ 5:11 ላይ ኢዮብ ታገሰ የሚል አንብበናል። መጽሐፍ ቅዱሳችን ሙሉ አዲስ ኪዳን ኢየሱስ ታገሰ ይላል። ኢዮብ አንድ ነው ጥቅስ ያገኘው ታገሰ ለሚለው። ኢየሱስ ሙሉ መጽሐፉን ታገሰ ተብሏል። ይበልጣል ኢየሱስ። የእምነታችን ራስና ፈጻሚውን እርሱን ተመልክተን አሜን ነው ከፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧል። ክብር ለኢየሱስ ይሁን። ኢየሱስ ታገሰ። ኢየሱስ በመከራ ውስጥ አለፈ። ስጋና አጥንቱ ተገነጠለ። ነፍሱን ስለ ኃጢአተኞች መስዋዕት አድርጎ አቀረበ። ክብር ለኢየሱስ ይሁን። እዚህ ቤት ሁሌ አንድ የምንለው ቃል አለ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ትዕግስት የታየው ክሮስ ላይ፣ ኢየሱስ ጨከነ መስቀል ላይ ነው። ኢየሱስ ዝም አለ መስቀል ላይ ነው። ኢየሱስን እግዚአብሔር ተወው መስቀል ላይ ነው። ኢየሱስ ስለ ሰው ልጆች ኃጢአት በመስቀል ላይ ሞተ መስቀል ላይ ነው። ከመስቀል ላይ አውርደው ወስደው ቀበሩት። ስለ እኔ ኃጢአት ነው። ኢየሱስ ብቻ ሞዴላችን ነው። እግዚአብሔር ጻድቅ ነው ታውቃላችሁ። ኢዮብን አሰቃይቶ ኢዮብ አንደርስታንድ አድርጓል። ባይዘው ገብቶኛል አለ። በቃ ማን እንደሆንክ ገብቶኛል። ሐሳብንም ላደበዝዝብ ሞክሬ ነበራው ንስሐ ገባለሁ አይደል? ቁጥር 6 እንደሱ አይደል የሚለው? ራሴን እንቃለሁ አይደል ያለው? አንተ ከዚህ ሁሉ መከራ በኋላ ሰው ራሴን እንቃለሁ ብሎ አመድ ላይ ይቀመጣል? በልካሰኝ ነው እንጂ የሚለው እግዚአብሔር ማን እንደሆነ ሲገባ ስለ ካሳ አታወራም። ላደበዝዝብ ሞከርኩ ማረኝ አለው። በዚህ ሁሉ ሲቃይ ውስጥ ካለፈ በኋላ ማረኝ ይላል እንደገና። እግዚአብሔር ራሱን አሳየው በመንገዱ። አሁን እዚህ ጋር እኮ ታሪኩ ቢያልቅ እኮ የኢዮብ መጽሐፍ እኮ ልክ ነው አይደል? ኢዮብ ገባው፣ እግዚአብሔር ማን እንደሆነ ገባው። በቃ መጽሐፉ አለቀ ቢባል ልክ እኮ ነው። በቃ ምንም ችግር የለውም። እግዚአብሔርስ አይበቃኝም አለ ለኢዮብ። እግዚአብሔር እንደገና አይደል ጨመረለት ይላል። በጥፍ በጥፍ ሰጠው ይልና በጣም የሚገርማችሁ ኢዮብ በጣም የሚደንቀኝ ስለ ጓደኞቹ ጸለየ ይላል። እነ በልዳዶስ ሄደዋል፣ ባይዘ አሰቃይቶት ሄደዋል። ከሰይጣን ጋር አብረው መከራውን አብልቶት ወደ ሀገራቸው ተመለሰው። ኢዮብስ ቁጭ ብሎ ይለምናል ስለነሱ። እግዚአብሔር ሆይ እኔም እነሱም አልገባንም ነበረው፣ እነሱም ላንተ የወገኑ መስሏቸው እኔም በዚህ በኩል ቆሜ ሁለታችንም አንተን አንደርስታንድ ሳናደርግ ዲዛይን ሳይገባ እኔን ምረኸኛለሁ ማራቸው እባክህ ብሎ ሲለምን እግዚአብሔር የኢዮብን ጸሎት ሰማ ይላል። እግዚአብሔር ሊቀጣቸው ነበር ይልና ወዳጆቹን ሄደና እግዚአብሔር ስለ ኢዮብ ጸሎት ለወዳጆቹ ተገለጠ። ኢዮብም ብሎ ተገለጠው እንጂ አይጠበባቸው ብሎ አይደል። እግዚአብሔር ለዚህ ሂዱ አላቸው። ወዴት? ወደ ኢዮብ። ለምን? ይቅርታ ጠይቁት። ይሄ ሁሉ አንተ 30 ምዕራፍ የፈሰሰ ጥበብ ከንቱ ነው እግዚአብሔር ከሌለበት። ይስማ ፍልስፍና ምን ያክል ባዶ እንደሆነ የምታዩት እግዚአብሔር የመጣቀል ጭንቅላትን አሳብዶ አስገርመህ አንተ ሰውን ሁሉ እግዚአብሔር ሲመጣስ በልጁና እሱ ፊት ንስሐ ግቧል። ከዛ እኔ ይቅር እምላችሁ እሱን ይቅርታ ስትሉት ነዋል። ተሰብስበው መጣ። ቅድም ይኸው እግዚአብሔር ጻድቅ ነው አንተ ኃጢአተኛ ነው ያለው በልዳዶስ ማረን አለው። እንዲሁ እባክህ እኛ በድለናል ልክ አይደለንም ማለት ጻድቅ ነህም አትለውም ኢዮብን። ምክንያቱም ኢዮብ ራሱ በንግግሩ ማለት እነሱም ብሏቸው የሚቤዠኝ ይፈልጋሉ ብሎ እኔና እግዚአብሔር መካከል የሚቆም የኔን ሰውነት እግዚአብሔርን ጽድቅ ደግሞ መጥኖ መሐላችን የሚቆም ያስፈልጋል። በእግዚአብሔርና በሰው መሐል የሚገባ ያስፈልገናል ብሏል። ስለዚህ ጻድቅ ነህ አትለውም። ግን አልገባንም በቃ እየተሰራ የነበረው ብለው ይቅርታ ሲጠይቁት ኢዮብ ማራቸው፣ እግዚአብሔርም ይቅር አላቸው ይላል።
ነገሩ በዚህ መንገድ አላለቀም ነው አይደል? ከዛ እግዚአብሔር ኢዮብን ባረከው ይልና ኢዮብም ከዚህ ነገር በኋላ 140 ዓመት ኖረ የሚል ቃል አለ። ከነ ሙሴ ወዲህ 120 ዓመት ነው ሰው የሚኖረው። ስለዚህ ሰውየው ከአብርሃም በፊት ነው ማለት ነው። ኢዮብ አዲስ ኪዳን ገብቶታል። ኢዮብ አዲስ ኪዳንን አንደርስታንድ አድርገዋል። ክብር ለኢየሱስ ይሁን። ስለዚህ ወዳጆች ሆይ መጽሐፍ ቅዱሱ የሚያስተምረን ይህንን ነው። የሚያስተምረን ትዕግስት ካልን ኢየሱስ በመስቀል ላይ ለመታገሱ ኢዮብ በ30 ምዕራፍ ከጓደኞቹ ጋር ባረገው ጭቅጭቅ ኢየሱስ መስቀል ላይ መታገሱን አስተማረን። ኢየሱስ በአብ ዘንድ የከበረው በመስቀል ላይ ታግሶ ነው የሚለውን ኢዮብ በ42 ምዕራፍ በተጠቀለለ ታሪክ ኢየሱስ በመስቀል ላይ ታግሶ በአባቱ ቀኝ ተቀመጠ የሚለውን አስተማረን። እቺን ለማድመቅ ነው ይህን ሁሉ ዘመን እግዚአብሔር ከኢዮብ ላይ ወሰደው። ከኢዮብ በላይ እየተሰቃየ አለን፣ ከኢዮብ በላይ እየታገሰ አለን። ከኢዮብ በላይ እየተዋረደ አለ፣ ከኢዮብ በላይ እየከበረ አለ። እርሱም ጌታችን ኢየሱስ ክርስቶስ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን።